ቴዲ እንግዲህ መስዬን እየሸወዳት ነው ያለው። እንግዲህ ሚስት ያለው ውሸቱን ሌላ ቤት አስቀምጦ እንግዲህ የትኛይቱ ሚስቱን ማታቅም ይህች የምታውቀው ነገር የላትም። ሄለንን ለመበቀል ብሎ እንግዲህ መሲን አደጋ ውስጥ ጣላት፣ ወጥመድ ውስጥ አስገባት ማለት ነው በገዛ እጇ። ከቤተሰቦቿ ጋርም አጣልቶ በእሷ የተነሳ እንግዲህ እናቷም እንድትታገድ እናቷን በሷ የተነሳ እንግዲህ ሄለን አሳግታታለች። ደግሞ የሚገርመው ነገር ራሱ ከሄለን ጋር ተባብሮ እናቷን ማገቱ ነው የገረመኝ እኔ ማለት ነው። በጣም ነው የገረመኝ። እንግዲህ መስዬ ምስኪን ስታሳዝን እውነተኛ ሰው ነው ብላ እንግዲህ ከቤተሰቦቿ ሳይቀር እንግዲህ እውነት ይሆንሻል ወይ አጣርተሻል ወይ እያሏት እንግዲህ ቤሉን ሳይቀር እንግዲህ ብዙ ነገር ብለዋት እሷን እንግዲህ ወስዶ የሆነ ቤት ተከራይቶ እዛ ካስቀመጠ በኋላ አስቤዛ ላንጣ ለአንዳንድ ነገሮችን ብሎ እንግዲህ በዛው ስልኩን ዘግቶ እዛችኛይቱ ሚስቱ ጋር ነበር የሄደው። ከዛ በኋላም እንግዲህ እስከ ስንት ቀን ብደውልም ስልኩን አያነሳም፣ የሆነ ሰዓት ይጠራ ነበር። ከዛ በኋላ ጭራሽ ስልኩን ዘግቶ ሌላኛይቱ ሚስቱ ጋር ሄዶ እዛ እንግዲህ ለተወሰነ ጊዜ ቆይቶ ጭራሽ ሆን ብሎ እሱ ለካ አይንዬን ያገተው እሱ ራሱ ነው። አይንዬን ከሄለን ጋር እንግዲህ ተባብረው መሲን እንግዲህ ወጥመድ ውስጥ አስገባ። በኋላ በራሱ ጊዜ ኤልሹ ልጅሽ አይደለችም በያት፣ በዚህ ነው ልትበቃያት የምትችይው ብሎ እንግዲህ ሄለን እና መሲን ታጣላ በኋላ እርስ በራሳቸው አጋይቶ እሱ ከሄለን ጋር እንግዲህ ደግሞ መልሶ ገጠመ። ይባስ ብሎ እንግዲህ እናቷንም አግቶባታል ማለት ነው። ይችኛይቱ ሚስቱ የምታውቀው ነገር የላትም ጭራሽ። መስዬም ታሁን ይመጣል እያለች እንግዲህ ባዶ ቤት ቁጭ ብላ መጨረሻ ላይ ያው ወደ ቤቷ ተመለሰ። እናቷ መታገቷን ስታቅ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ኤንድ ሂክማ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። እንግዲህ ተወዳጁ እንግዳ ድራማ ቴዲ እንግዲህ መሲን ወደ ቤቱ ተወሰደ በኋላ ቤት ጠብቂ መጣው ብሎ እንግዲህ ያው ስልኩን ዘግቶ ነበር እየጠፋው። በዛው እንግዲህ መስዬ ይመጣል እያለች በንጹህ ልባ እየጠበቀች ከቤተሰቦቿ ቤት እንግዲህ ወጥታ ሻንጣዋን ይዛ ሻንጣሽን ይዘሽ ነይና እኔ ጋር ትሆኛለሽ፣ በቃ በክብርም ቢያሉ ሽማግሌዎቹን እንደዛ አርጋ ተመለሰች። እኔ ጋር መሄድ አለብሽ ብሎ እንግዲህ ይዞት ሄደ። በኋላ የሆነ ቤት አከራይቶ እዛ ታስቀመጠ በኋላ እንግዲህ አንዳንድ ነገሮችን ላንጣ የሚያስፈልጉንን ነገር ብሎ እንግዲህ እሷን ባዶ ቤት ትዶ ሌላኛይቱ ሚስቱ ጋር ነበር የሄደው። እዛ ተሄደ በኋላ እንግዲህ ስልኩን ነበር የዘጋው። ስልኩን ዘግቶ እንግዲህ ከሄለን ጋር ደግሞ መልሶ ገጥሞ ሄለን እና መሲን እንግዲህ ታባላ በኋላ ሰባራሳቸው አጣልቶ እንግዲህ ሄለን በንዴት እናቷን ነበር ያገተቻት። አይንያን እንግዲህ ያግተው ሁለቱ አይንዬን ታገቱ በኋላ እንግዲህ ያው ማንም አያውቅም። አይንዬ እንድታገተ የምታውቀው መሲ ብቻ ናት። መሲ እንግዲህ ኤልሹ ልጅሽ አይደለችም ስላለቻች ብቻ እንግዲህ ሄለን የሰራቻቸውን ወንጀሎች ሁሉ በመሲ እንደሰራች ራሷ መሲ እንደሰራች አድርጋ እንግዲህ ወረቀት ላይ አስፈርማ 2 ጊዜ አስፈርማ እንግዲህ ቤተሰቦቿን ይዛ ከቤቷ እንድትወጣላት አዛታለች ማለት ነው። እግሯ ስር ወርቃ ብትለምናትም ሄለን እንግዲህ የራስሽ ጉዳይ ይሄን ቀድመሽ ነበር፣ ለዚህ ነው ወይ ጉራሽ እንደዛ ስትፎክርብኝ ነው እንደዛ ስትንጠራሪብኝ የነበረው ብላ እግሯ ስር ብትለምናትም እምቢ ብላ ነበር። እንግዲህ ቤሉን እንግዲህ የመኪናውን ታርጋ ቁጥር እንግዲህ አገኝቶት ሁለቱንም አዶኒ ያዘውንም እሱም እንግዲህ ስክሪንሾት አንሱ ያዘውና እሱም ተከታትሎ ኤልሹን ተከታትሎ እናትና ልጅ ሲገናኙ እንግዲህ ያገኘው መኪና ታርጋ ቁጥር እንግዲህ አንድ አይነት ነበር። ኤልሹን እንዳሳገተቻት እንግዲህ 100% እሷ እንደሆነ ያወቀ። ይባስ ብሎ ደግሞ እንግዲህ ዛሬ ደግሞ ጭራሽ አይንዬንም እንዳሳገተቻት አውቋል። እንግዲህ የሐኪም ቤት እንግዲህ የውሸት ማስረጃ ይዛ መጣ። እንግዲህ ኑኑን አንገት ለማስደፋት እና ያው እንትን ለማለት ሌሎቹ ጋር እንድትጣላ አድርጋ እንግዲህ የቫይረስ ተጠቂ ነሽ ብላ እንግዲህ አንድ ስንት ቀን እንድትታገት አድርጋ
ያንም እንግዲህ ያገተቻት ከቴዲ ጋር ሆና እንግዲህ ቴዲ ጋር ነበር እንግዲህ ዋናው የወንጀሉ አንተን ቴዲ ስለሆነ ከቴዲ ጋር ሆና እንግዲህ እንደዛ ካደረጉ በኋላ መሲ ኑኑዬ ለስንት ወራት እንግዲህ ስታስለቅስ ኖራ ያው ነፃ እንደሆነች ቤሉልን አመጣላት። ነፃ እንደሆነች እንግዲህ ተነገራት። ያንን የሕክምና ወረቀት እንግዲህ ደብቀው ኤልሹ ጋር ነበር ያስቀመጡት። እሷ ክፍል ያገኙታል ብላ ኤልሹን ነበር። እሱ ደግሞ ትዝ ብሎት እንግዲህ ያንን የሕክምና ወረቀት አንጭ ብሎ እንግዲህ ያስቀመጠችበት አስገድዶ አምጥቶ ሲያየው ያው ትክክል እንዳልሆነና የውሸት የሐሰት ወረቀት እንደሆነ ሲረዳ ቀጥታ ደውሎ እናትሽ ጋር ደውይ ብሎ ነበር እንግዲህ ሄለን ጋር የደወለው። እንግዲህ እሷ አሳልፌ ከምሰጥሽ በፊት በኋላ ራስሽ እየደወልሽ ከምለምኒ እኔ አሁን ብንነጋገር ይሻላል ብሏት እንግዲህ እሺ ምን ፈልገህ ነው ምናምን ብላ አይ ስንቱን ላውራሽ ስንቱን አወራሻለሁ ያንቺ ወንጀል እንደሆነ ብዙ ነው ብሎ የሆነ ቦታ ተቀጣጥረው እንግዲህ ቅጣ እሷ ጋር እንደሄደ ነበር እንግዲህ አይንዬንም እንዳሳገተቻት ሲነግራት ድንብር ብሯ ነበር የወጣው። እንግዲህ እየተደነባበረች ያው አውቆባታል እሷ እንዳሳገተች። መሲ ግን ለማንም ትንፍሽ ብትይ ያው እናትሽን ታጫለች ስላለቻት ለማንም አልተናገረችም። ቤሉን ግን ያው አውቆባታል እሷ እንዳሳገተቻት። ምክንያቱም በሽማግሌዎቹ እንደዛ ዋርዳ ተመለሰኝ በኋላ ያው እሷ እንደሆነች እና እሱንም አንገቱን ብላ በመጽሐፍ መታው ነበር የሄደችው። እንግዲህ ቤሉን ያው ተናገሪ እውነቱን እንድትነግሪኝ እፈልጋለሁ። ይሄን ነገር አንቺ ነሽ ወይ? ይሄን ነገር እውነት ተነገርሽኝ አሳልፌ አልሰጥሽም ቢላትም ስለምን እውነት ነው የምታወራው? ምንድነው እያወራኸኝ ያለው ምናምን ብላ እንግዲህ ሄለን ጭራሽ ልታመን አይኗ ፍጥጥ የፈለከው ማድረግ ትችላለህ ማስረጃታለሁ ብላ ቤሉልን እንግዲህ አመናጭቃ ተሳድባ ነበር። እንግዲህ ሙድ እየያዘችበት እያፌዘች እሱም ጥሏት ሄዷል። እንግዲህ አሳልፎ ብዙ ማስረጃዎች አሉኝ አንቺን ለማስያዥ ግን መጀመሪያ እውነቱን ብትናገር ይሻልሽ ነው ብላትም እሺ ልትል አልቻለችም ማለት ነው። ለዛም እንግዲህ ኑኑና አይንዬ ማን እንዳገታት የተወሰነ ያው ብዙም አልተናገረም። ግን ደግሞ ማንም ደግሞ እንግዲህ ሰውነታቸው ስለታገተ በጣም ጨቆታል መሆንና ኑኑ እንግዲህ እና ለፖሊስ ጣቢያ ማመልክተው ነበር ያው 24 ሰዓት ይሙላት ብለው እነሱ የሚያውቁት ነገር የለም። ቆይ እርግጠኛ ልሆንና ነው የምነግራችሁ ብሎ እንግዲህ መሆም አረባ ካንተ ልጅ በጤናህ በቀልብ ሁን። ምንድነው እያወራህ ያለው? የሰማኸው ነገር ካለ ተናገር ቢሉትም እሺ ሌላ አልቻለም። ፖሊስ ጣቢያ ሄዳለሁ ብሎ እንግዲህ ጠብቀኝና የሆነ ቦታ ደርሼ ልምጣ ተባብለው እንግዲህ ኑኑም እባክህ እናታችን ናት እኮ የጠፋችው እየቀለድክ መሆን አለበት ስትለውም አልቀለድኩም ግን እርግጠኛ ሆኜ ልምጣና በአንድ ነገር ላይ አብረን እንሄዳለን ምናምን ብሏቸዋል። ሌላው እንግዲህ አዶኔ ነው። አዶኔ እንግዲህ እያስመሰለ እንደሆነና ያው አጋጣሚውን ተጠቅሞ ሄለንን ወንጀለኛ በሄደችበት እየተከታተለ እንግዲህ ለመያዝ ነበረ። ግን ይሄን ነገር የሚገርመው ነገር ከኤልሹ የሚደበቅ ነገር ስለሌለ ኤልሹ እንዳጋጣሚ ለኑኑ ሲነግራት እውነቱን እያስመሰለ እንደሆነና ሚስቴ እያለ ሲያስቸግራት የነበረውን ይቅርታ ስጠይቃት እንግዲህ ሁሉንም ነገር እውነቱን ሰምታለች። እንግዲህ እቺ ተንከሲስ እና እንግዲህ ኤልሹ የሆነ ኑኑ እንግዲህ ምንድነው ቆይ የተናደደበት ቤሉን የተናደደው ምን አይቶብኝ ነው ከስልክ ላይ ምንድነው ሲላት አይ ምንድነው የጠየቀሽ አንቺን ምንድን አግኝቶ ነው ምንድን ሰምቶብኝ ነው ምናምን ሲል አይ እኔስ የታገሽበትን መኪና ነገሪ ነው ያለው። ምናልባት የሚያውቀው ነገር ያለ ይመስላ በዛ ነውና ታርጋ ቁጥሩ ምናምን አገኝቶት በዛ ነው ብላ ስትነግረው ግን እንደኔ ግን በአሁኑ ሰዓት አንተና ቤሉን ባንድ አድርጋችሁ የሆነ የሚያውቀው ነገርና ያወቀው ነገር ይመስለኛልና እናንተ ሁለታችሁ ባንድ ብትሰሩ ደስ ይለኝ ነበር ምናምን ብላ እንግዲህ ብትነግረውም እሺ ሌላ አልቻለም። አይ እኔ በራሴ ነኝ መንገዴን የምጨርሰው ብሏል። እንግዲህ አዶኔ ያው ስለማይግባቡም እንግዲህ እነሱ በአንድ ሆኖ ቢሰሩ በርግጥ የሄለንን ስራ ለማጋለጥ ሁለቱ ነበረ መስራት የለባቸው ተስማምተው።
ኑኑን ወደዛ ጥለው እንግዲህ ሁሉ የኑኑ ነው። በኑኑ ምክንያት ነው እነሱ እየተባሉ እየተጣሉ ያሉት እንግዲህ እና እነሱ ቢስማሙ ደስ ይለኛል። እንግዲህ ያው ማስታወስ ሁሉንም ነገር እንዳረሳና አውቆ እያስመሰለ እንደሆነ እንግዲህ ኤልሹ ሰምታለች። ሁሉንም ነገር ሰምቻለሁ፣ አታስመስል፣ ውሸት አያምርብህም፣ ሁሉንም እናገራለሁ ለሁሉም ብለዋለች። እንግዲህ ተናገሪ ታዲያ አንቺን የሚያምኑሽ ይመስልሻል ወይስ እኔን የሚያምኑኝ ይመስልሻል? እያለ እንግዲህ እሱም ተናዶ ያው እየጠየቃን ነበር። ሌላው እንግዲህ ቴዲ በስንት መከራ ውሸቱን እንግዲህ በሰዎች ተደብድቤ ብሎ እንግዲህ ያው በመጀመሪያ ስደውል ያው ሚስቲቱ አንስታው ነበረ፣ ግን ዘግታዋለች በንዴት እሷ። ከዛ ቀጥሎ እንግዲህ እሱ ስልኩን ቤት ጥሎት ነበር ሄደውና አንድ አጋጣሚ ሲደውልላት እንግዲህ እንዲገናኙ ቀጥሯት ነበርና በዛን ሰዓት እንግዲህ ፊቱም ሜካፕ ተቀብቶ እንግዲህ ሰው ጋር የተደባደበ መስሎ እንግዲህ እንደዛ መሲን አስጨንቆ አስገድዶ መሲን እንግዲህ ሊያስገድዳን ነው። እንደዛ አድርጎ እንዴት እንደዚህ ትይኛለች? ጭራሽ ለምንድን ነው ስልክ ማታነሳው ምናምን ስትለው እንግዲህ ምናልባት ሆነህ ነው ተጨንቄ ነው እንኳን ስትለው ማነው እንደዚህ ያደረገ? ሄለን ናት እንደዚህ ያስደረገችህ እያለች እንግዲህ እሷ የዋሂቱ የምታውቀው ነገር የላት። እንዴት እንደዚህ ታድኛለሽ? እንደዚህ ሁኔ እያየሽ ተደብድቤ እያለ እንግዲህ እያሾፈባት ወይ መሲ በስተመጨረሻ ከቤተሰቦቹም ጋር አጣልቶ እሱም ደግሞ አሁን ወደ ቤታችን እንመለስና እንሂድ፣ ግን በተደጋጋሚ የዛች የሆነ ወረቀት እየመጣልኝ ነው ከሱ ቤት ልቀቂ የሚል ወረቀት እየመጣልኝ እና ፈርቼ ነው የሄድኩት ምናምን ብትለውም ማን ይላከው ምናምን እያለ እንግዲህ እያስመሰለ በቃ ወደዛ ቤት ድጋሚ አንሄድም ምናምን ብሎ እንግዲህ እሱም ወደዛኛው ቤት እንሄዳለን፣ አዲሱ ቤት ቀለሙ አልቋልና እዛ እንሄዳለን እያለ እንግዲህ የውሸቱን እንትን ሲቀደድ መሲ እናቴን አግኝልኝ እባክህ፣ ወደዛኛው ቤት እንሄድና ከዛ ደግሞ እናቴን አግኝልኝ እያለችው ነበር። እንግዲህ ያው ሸውዷታል። ከቤተሰቦቿም እንግዲህ አጣልቷታል ማለት ነው። ቴዲ እንግዲህ ያው ከሄለን ጋር ከባድ ጦርነት ውስጥ አስገብቶ